ክርስቲያን የተባለ ጠቅላላ ጸሎት ካልጸለየ ክርስቲያን ነበር አሁን የመጨረሻው ዘመን ላይ ነው ያለነው ለታስባል እንግዲህ ከቤተሰብ ጀምሮ ፈተና ነበር ከዚህ ከያንዳንዱ ነገር ሳደረገ አንዳንድ ሰው እድለኛ ሆኖ መክሊቱን ያውቃል ያው ራሱ ሲያውቅ አንዳንድ ሰው ደግሞ መክሊቱንም ላይ ያውቅ ይችላል ያንተ መክሊታው ምንድነው ለኛ እዚህ ደረጃ ድረስ እንደምድረስና እሱ የሚፈልገው ዓላማ እንድንደርስ የሚያደርግ ስራ ሰርቶ ተናግሮ መሄዱ በጣም የሚገርም ነው የሚያዝናና የሚያስደስት ነገር ነው ይሄው እግዚአብሔርን ቃል ማገልገል ከሱ የበለጠ ምን ደስታ አለ ሰላም ለእናንተ ይሁን ወደ አለላ ፖድካስት እንኳን ደህና መጣችሁ እኔ ሃኒ አለላ ነኝ እንደምትመለከቱት አብዛኛው ተመልካች ሰብስክራይብ ሳያደርግ ነው የሚያየው ለእናንተ እጅግ በጣም ቀላል ነገር ነው ለኔ ግን ጥሩ እንግዳዎችን እንዳመጣ አሪፍ ፕሮግራሞችን ወደ እናንተ እንዳዘጋጅ የሚያበረታታኝ ነገር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ሁሉም ቪዲዮዎች እንዲደርሷችሁ የደወል ምልክቷን መጫናችሁን አትርሱ አብራችሁን ቆዩ ተስፍሽ እንኳን ደህና መጣ እንኳን ደህና ቆያችሁ ስለተገናኘን በጣም ደስ ብሎኛል እንኳን ደህና መጣ አመሰግናለሁ ስለመጣ ጥሪና ክብረ እሺ እኔም ደግሞ እግዚአብሔር ፈቅዶ ዛሬ እንግዲህ ተገኝቻለሁ ስላቀረባችሁልኝ ግብዣ እኔም አመሰግናችኋለሁ እግዚአብሔር ያክብርልኝ እኔም አመሰግናለሁ እግዚአብሔር ያክብርልኝ ጾም ስላለ እሺ እግዚአብሔር ይስጥልኝ እንታወቅ እሺ ማለበል እኔ ሃና አለላ ባላለሁ ሃና አለላ እሺ ያባቴን ስም ያረኩት ነው ስራዬን አይሻለው በጣም ጥሩ እሺ እኔ ተስፋዬ ሙላቱ አንተ ነበርአለሁ ስለዚህ የኔ ወደ ከመግባቴ በፊት አለላ ማለት በዚህ አጋጣሚ እኔም አለላ በድሮ በልጅነቴ ያው ሲባል ነው መሳመው እንጂ ያለላ ሙዳይ ተብሎም ይዘይምለታል በቤተክርስቲያናችንም ደግሞ ሙዳይ በጣም ክብር ያለው ነው በጣም ይቀመጥበታል ምን እጣን ብቻ ነብይታችን እኮ የጌታችን የመድኃኒታችን ኢየሱስ ሙዳይ ነች ይሄ እውነት ነው እንጀራው ያለ ሙዳይ ይቀመጣል ስለዚህ ሙዳይ ነውና አለላ ሙዳይ እንግዲህ የሚለው ነገር እስቲ አንቺ ደግሞ አብራልኝ እንዳልከው ሙዳይ ይቀመጥበታል ሙዳይ ለጣን እናቶቻችን ደግሞ ጌጣጌጦቻቸውን የሚያስቀምጡበት ነበር ከዛ ደግሞ እንደዚህ ምን በላበት ቆሎ ማቅረቢያው ዳቦ ማቅረቢያው ከዛ ደግሞ ቤታችን ውስጥ በተለይ ለበዓል ገበታችን ማዕዱ የሚቀርብበት ሞሰብ ወርቁ እነዚህ ሁሉ የሚሰሩት ባለላ ነውና ያሳመረው ደግሞ በቀዩ ወይ በወይነ ጠጁ ወይ በአረንጓዴው ብቻ መሰራቱ አይደለም ሁሉም ቀለማቶች አንድ ላይ ሆነው ስለተሰፉ ነው ያ ውበት የሰጠው ማለት ነው አለላ እንደምታየው ይሄ ነው እንግዲህ ኢትዮጵያን ይገልጽልኛል ብዬ ነው ሰየምኩት ስታንድ አውጫት እናሳያችሁ ወይ አንዱ በዛ አድርጊው ይሄን ይመስላል እንደምታዩት ይሄ ነገር ቀለም ተቀብቶ ነው ይሄ ቀለም ተቀብቶ ነው ሰበዝ ይባላል ሰበዝ ማለት ከሜዳ ላይ በክረምት አድጎ ረጃጅም ሳር ነው ይነቀላል እንደው አንዳንዴ ወደ አክርማም ይባላል ነው እና እንደ ሰበዝ አይነት ሆኖ ቀለም ስለተቀባ ነው አለላ አሁን የቀለም ተቀብቶ ነው አይብር በተለያየ ቀለም ልክ እንደዚህ ነው ብቻ ቀለሙ ስለሰጠው አለላ ተባለና ሰበዝ ነው ሰበዙ ወደ ቀለም ሲቀየር አለላ ተባለ ሐሳቡ ደግሞ ኢትዮጵያን ይገልጻል አንድ ኢትዮጵያ የተለያየ ባህል የተለያየ ሴት የተለያየ ቋንቋ ነው ያለው ስለዚህ እንደዚህ አንድ ላይ ስንሆን ነው ምናምራው የሚል ነው ሁለተኛው ደግሞ አለላ ሚዲያ ላይ የሚመጡ እንግዳዎች ራሱ ሁሉም ሰው የራሱ የህይወት ፍልስፍና የህይወት አኗኗር አለው የኔ ህይወት አኗኗራውን ተስፍሽ ያንተን አይመስልም ያንተ ደግሞ የኔን አይመስልምና ስለዚህ ሁሉም ሲመጡ ደግሞ አለላዎች ናቸው እንግዳዎች ራሱ የሚል ነውና በዛ ምክንያት ነው ተመልሷል በጣም ጥሩ ግን አሁን እዚህ ጋር ትልቅ ደግሞ እኔ የበለጠ ደግሞ ለተጠናክረውና ላደምቀው የምፈልገው እመቤታችን ቅድስት ድንግል ማርያም መሰቦ ወርቃችን ነች እውነት ነው ምክንያቱም የጌታችን ትልቁ እንግዲህ ስጋውና ደግሞ በመብላት ነው እንግዲህ የዘላለም ህይወት የምናገኘው ስለዚህ ስጋ የሚፈተትበት በአለላው ነው በአለላ ሙዳይ በዛ ነው በስማም አንተ ደግሞ አመሳጠርክልኝ እንደዛ ነው ስለዚህ እስቲ አሁንም እንደምናየው ይሄ አገልግል አሁን እንደው በዘመኑ ያመጣው ያገልግል ምግብ የሚዘጋጀው እንደነዚህ አለላ በሚሰራው እንትን ነው ሰበዝ በምንለው አሁን ደግሞ አለላ በምንለው የሚሰራ አሁን ቆሎ በምንበላበት እስቲ አሁንም እስከ ግድስ
እንጀራ የሚቀመጥበት ዳቦ የሚቀመጥበትም ነው ውድ አሁን ደግሞ እየተመለሰ ነው ባህላችን ይመስላል በጣም ውበትም አለው ያለውን ነገር ደግሞ የምግቡን ሁሉ አሁን ይሄ ምግብ ሲቀመጥበት እንዴት ያምራል ይዘቱም ደስ ይላል እንጀራም ራሱ እንዳይውብቅ ያደርገዋል እንዳይሻገት ያደርገዋል ወዘተረፈ እና ይሄን ይመስላል አመሰግንሻለሁ ብዙ ነገሮች አሉት እንግዲህ ተመልካቾቻችን አለላ ይሄን ይመስላል የሀገራችን ትልቅ ስጦታና ትልቅ ውበት ትልቅ ባህላችን ነው መቼም የማይቀር እና ከውጭ ሀገር ሁሉ መጥቶ የሚያዩት ይሄንን ነው እኛ ግን እንደ የወጅ ያዙት ነውና ስለቱም አይታችሁት ከሆነ ተመልካቾቻችን ልክ የአለላ ቀለማቶች ሁሉ የሚያርፉበት እኛችን ማላቅ እና ደስ ይላል ያምራል እንግዲህ ተመልካቾቻችን በዚህ የምታዩት እህቶቻችን እናቶቻችን እንግዲህ በዚህ ማግይጡበት በዛው እንግዲህ ያስተዋወቅን ነው ማለት ያስተዋወቅን ነው ዲዛይነር ኤሚ ትባላለች ሌላም ነገር ከሌለ እንግዲህ ወደ እኔ ልምጣ ወደ አንተ እንምጣ በደንብ ልተዋወቅስ አዲስ አበባ እንደተወለድ ካቃለው የተሰፈራደክ ስለ ቤተሰቦችም ስለ አስተዳደግህም በተለይ ደግሞ የልጅነት አስተዳደግህን ንገረኝ ከሱን ጀምር እኔ የአዲስ አበባ ልጅ ነኝ በርግጥ እውነት ነው የአዲስ አበባ ልጅ ነኝ እንግዲህ በተለምዶ በአብዛኛው በ6 ኪሎ ነው የምጠራው 6 ኪሎ ለምን ብዙ ሰው ገባ ሲል ስለማያውቁ በ6 ኪሎ ባጣቀለው ጥሩ ነው 6 ኪሎ ብዙ ጊዜ የማየህ እዛ አካባቢ ነው ደስ ይላል ሌላ ጊዜም ሰው ጠይቀኝ 6 ኪሎ ነው የምለው ለምን ውስጡ መንደሩ ብዙ አይቆም አሁን ቴሜስ ብል ማንንም አይቆም ቴሜስ ማለት ተፈሪ መኮንን ማለት ነው ከመስከያ ዘናን ጀርባ ወይም ከቴሜስ ጀርባ ቴሜስ ማለት የድሮ ተፈሪ መኮንን የሚባለው ነው አሁን እንጦጦ በኋላ እንጦጦ አካዳሚ ሆነ የቀለምና ምናምን አሁን ደግሞ እንጦጦ ፖሊቴክኒክ ሆኗል እና በዛ የአካባቢ ባጭሩ እንደዛ ነው እዛ ነው የተወለድኩት ያደኩትም እዛ ነው እንግዲህ እንደማንኛውም ኢትዮጵያዊ የድሃ ልጅ ነኝ ከድሃ ቤተሰብ የተገኘው ነኝ ራሴን ለመቻል እንግዲህ ብዙ ነገር የሚሰራውን ስራ ሰርቼ እዚህ ደረጃ ደርሻለሁ ግን ከድሮ ጀምሮ ግን ያው መንፈሳዊነት በውስጤም አለ ቤተሰብም ደግሞ አስተዋጽኦ ነበረው እዚህ ደረጃ እንደስ መድረገኝ ቤተሰቤ ነው መንፈሳዊነት ነው እና እዚህ ደረጃ ያደረሰኝ ትልቁ ቤተሰብና አካባቢ ተጽዕኖ አለው እና የሄድኩባቸው መንገዶች ተጽዕኖ አላቸው እነዚህ ሁሉ እንግዲህ አሁን ለደረጃ ልደርስበት ያደረጉኝ ነገሮች ናቸው ወደ አሁን ወዳለህበት ከመምጣት በፊት ያው የተሰራህበትን ነገር መነሻ አለው አቅብዬ ነው ስለ ቤተሰቦች እስቲ ንገረኝ ያው ቤተሰብ እንዳልኩሽ መንፈሳዊ ነገር በዛም እኔም አስወድር ነበር ያው ዓለማዊም በትምህርትም ትንሽ መካከር ነበር ግን አብዛኛው በመንፈሳዊ ነበር ማዘነብለው እና ያው ያ ነገር ያደገ ሲሄድ ራስን ወደ ማወቅ ሲደርስ ወደዚህ ያዘነበልኩ እና አሁን ያው ፍጹም መንፈሳዊ ባልባልም ያው መንፈሳዊ ነገር ላይ አዘንብያለሁ ያው ቤተሰቦቼ እናትም አባቴችም ያው እንደማንኛውም ሰው እኔ ኤክስትሪምሊ ባይሆኑም ሙሉ ለሙሉ ባይሆኑም ለመንፈሳዊ ያላቸው ነገር በጣም ትልቅ ነገር ነው ያው እንደምታየው ወላጆች ልጆችን ለማሳደግ ደፋ ቀና ስለሚሉ ያ ነገር ይይዛቸዋል እንግዲህ መንፈሳዊ ናቸው ስንተኛ ልጅ ነበር ከእህት ወንድም ነበር ወይስ ብቻህን ያደግከው የመጀመሪያ እውነት ከዛ ታናናሽ ነበሩ ያው ራሳቸውን ችለው እየኖሩ እኔ በታች አሉ ራሳቸውን ችለው እየኖሩ አንተን የመሰለ ሰው አለ ወይስ እሱ እንኳን ማንንም ሰው ራሱን ሊሆን እንጂ ማንንም እኔን ሊመስልም አይችልም በርግጥ ግን ያው እንደሞላችንም እንደ ቅድም እንደተናገርሽው እንደዚህ የራሳችን ፍልስፍና ውበቱ ይለያያል ከአንድ እናትና ከአንድ አባት የተገኘ ሁሉ አንድ አይነት እንትን ሊኖር አይደለም በርግጥ ሊኖር ይችላል ግን እንደዚህ አይነት ሰው በጣም ትንሽ ነው ግን ያው መንፈሳዊነት አለባቸው ግን እንደኔ እንኳን ቤተሰቤ ማንንም ሊሆንም አይችልም እንጂ ሁሉም ተሰጥቶ ነው ስለዚህ እኔ ነኝ የሆንኩት እኔም በርግጥ ፈተና አለው በዛ ከቤተሰብ እና እንደዛ ነው ልጁ ነህ እየተጫወትክ ምናምን ነበር ያደግከው እንደ ሌሎች ልጆች ወይስ በምን ሁኔታ ነው ተጫውቼ ያደግኩት ግን በአብዛኛው ራስንና ቤተሰብን በመርዳት በእኛ ጊዜ እንግዲህ ያው ትልቁ ስራችን ሊስትሮ መስራት ነው ሊስትሮ ሰራ ነበር እና ብዙ ጊዜ ፒያሳ ነበር የምንለው ያው በድሮ ፒያሳ ማለት ነው እዛ ነው ያሳደገችኝ ፒያሳ ነች ግን ትምርቴንም መማር ነበር ግን ራሴን እችል ነበር ቤተሰቤንም አግዝ ነበር እና መንፈሳዊ ነገር ደግሞ አለኝ
በመርሰኝነት መንገድ ይሄድ ነበር እና የጉልበት ስራም ሰራ ነበር ብዙ ጊዜ ክረምት ነው የምንሰራው በጋ ክትምት ላይ ነው የምናተኩረው ብቻ ገንዘብ የሚያስገኝ ነገር እንሰራ ነበር ስራ ነው እንጂ ሌላ ነገር አይደለም በዛ ነው ያደግነው ትምህርት ቤትስ ምን አይነት ተማሪ ነበርክ እሱን እንኳን ያው ትምህርት የምትወድ ሰው ነበርክ በጣም ትምህርት ያው በሚለው ተስፋዬ እንደሚባለው ባልሆንም ጣጣር ነበር ግን ያው ትልስ ኮምፕሊት ነው በወቅቱ ከዛ አልገፋው ምን ነበር በጣም የሚመች ትምህርት እኔ ግን በነገራችን ላይ ጄነራል ነኝ ሁሉ ስቲላውንም በቃ ሁሉንም ግን በበለጠ ግን ታሪክ ወዳለው የሃይማኖታዊ ነክ ነገሮች ወዳለው ፊክሽን ግን አንብቤ አላቅም የሚገርም እውነት ፊክሽን በህይወት አንብቤ አላቅም ግን ያው ትምህርት ምክንያት አለ እኔ እንጃ ከጀነራል ነገር ወዳለው ስላልክ ከዛ ውስጥ አንዱ ፊክሽን ነው ነበር ግን አንብቤ አላቅም ግን እውነተኛ ታሪክ ሳይንሳዊ ነገር እውነተኛ ሳይንስ አብዛኛው መንፈሳዊ ነገር እንጂ ልቦለድ አንብቤ አላቅም ምናልባት በሚዲያ ምናልባት ሰማይ ይሆናል ትረካ ሲተረክ ጊዜ እንዲህ ቴክኖሎጂ ባልተሰፋበት ዘመን በሬዲዮ ጊዜ እሱም ጊዜ ሲኖረኝ የማንን አዳምጣል ሲተረክ ማንን ለበልሽ ሙሉን ነው የምትከታተለው አይደል ሙሉ አልከታተልም ድንገት ጆሮ እሱም ጊዜ ስለሌለኝ አላደም ቁጭ ስል ወይ ጊዜ ሲኖረኝ እንጂ እንደዚህ ጊዜ የምደብኩ ምናምን አላደም ጊዜም የለኝም ልምድም የለኝም እንደዛ ያ ነው ትምህርት ቤት ግን ምን አይነት ልጅ ነበርክ ወጣ ያልክ ልጅ ነበርክ ወይስ ተመሳሳይ ነበርክ የምትሳተፍባቸው እንቅስቃሴዎችም ነበሩ ሌሎች ትምህርት ቤት ውስጥ ያሉ እንቅስቃሴዎች አይ ወጣ ነኝ ወጣ ያልክ ነበርክ ወጣ ማለት ስልሽ ያኔ ያው ዩኒፎርም ትለብስ ነበር አይደል በእኛ ጊዜ አልነበረም በእኛ ጊዜ አልተጀመረም ስለዚህ ግን ያሳቡ ነበር በጣም አሁን ቅርብ ጊዜ ነው የተጀመረው ዩኒፎርም እና በእኛ እንደውም ቅዱ በእኛ ጊዜ ነው ድሮ የታሰበ ነገሮች እንደዚህ ቢላወጡም ግን ደሞ ነው ለምን ብዙ ጊዜ ከተለያየ ማህበረሰብ የሚመጣው ልም ያለ ዳለ ማከለኛ አለ ደሞ እንትንም አለ በዛ ሳይኮሎጂ የሚነካ ነበር ታው ዩኒፎርምማ ጠቃሚ ነው በጣም እሱ ትክክለኛ ነገር ነውና በእኛ ጊዜ ነበር እንደውም የታሰበው እና እኔ ብዙም ከሰው ጋር የሚወዋት ባይር አልነበረኝ ስለዚህ በምን ነበር ወጣ የምትለው ባለባበስ ያው ልብስ ትለብስ ነበር ያዛን ጊዜማ አሁን ቅርብ ጊዜ ተጀመረ እኮ በምን ነበር ለየተም ተለታሪ ከሰው ጋር ብዙ አልቀራረም ብዙ ጓደኞቼ ደባል ምናምን ይወርባቸዋል እንደዛ አይነት ነገር የለብኝም እንግዲህ በወቅቱ በነበረው ስቲልም አሁን ቢሆን ማለት ነው በጾታዊ ነገሮች የተለየ ነው ማለት ነውና ብዙም ከጓደኞቼ ጋር ተጽዕኖ እንዲፈጥርብኝ የሚፈቅድ ነገር አልፈቅድም ነበር ስቲል አሁንም ማለት ነው እና እንደዛ ነኝ አሁንም ቢሆን ያ እንግዲህ አስተዳደጌም ተጽዕኖ አድርጓል ማለት ነው እንዳልከው ደግሞ በተለይ ሃይ ስኩል ላይ እንደዚህ ገርል ፍሬንድ ቦይ ፍሬንድ ይያዝ ነበር አይደል እንደሱ አይነት ነገሮች አሁን አንተ ወደዛ አልሄድም ብለኸኛል ግን ወደ አንተ የሚመጡ ነገሮች ነበሩ ምናልባት ፈተና ምናምን እስቲያውራኝ ያው ተፈጥሯችንም ነው ግን በዛ ሰዓት ይኖራል ግን ለዛ የተመቻቸው አልነበርኩ አልመችም ያው ብዙ ጊዜ ወደ ትምህርት ነበር ማዘነበለው እና ወደ ኑሮም ነበር የዛን ጊዜ በቤተሰብን እና ራሴን ማገዝ ስለሆነ ማስበው ያን ነገር ሐሳቤም አይደለም በምን ነበር የሚመጣልህ ያው ባንተ ጊዜ የነበሩ ሴቶች የሚያፍሩ ይመስለኛል ደብዳቤ ይጽፉላል ወይስ አይ ያው ትንሽም ያው በትምህርት እንትን ስላልኩ ያም ነገር ይስባል መሰለኝ አስተዋውሳለሁና እኔም ወደ ትምህርት ነበር ብዙ እንጂ እንደዛ እንኳን አጋጥሞኛል እንደዛ ደብዳቤ ሁሉ ያላለ በድርጊት በእንቅስቃሴ ምናምን ይታወቅ ነበር እሱ እንኳን በደብዳቤ ምናልባት ቀደም ስለሱሱ ምናምን ያነሳ ነበርና ብዙ ሰው በራሱ መንገድ ያራዳን ትርጉም ለመፍታት ወይ ለመተርጎም ይሞከራል እንደሚመቸው ለምሳሌ ሱስ ውስጥ መግባት እንዳራድነት
የሆነ አለባበስ ስታይልን መከተል እንዳራዳነት እንደዛ አይነት ነገር አለ በተለይ ደግሞ በወጣትነት ወይ በቲኔጀርነት ጊዜና ላንተ በትክክል አራዳ ምን ማለት ነው? አራዳ ትርጉሙን እኔም አላውቀውም፣ ግን አራዳ የአዲስ አበባ ልጅ ለማለት ፈልገው ነው እንጂ እንደዚህ ሱስ ውስጥ በመግባት አይደለም። አንዳንድ ሰው ይመስለዋል፣ እነዛ የሚያደርጉትም ይመስላችኋል። አይደለም፣ አራዳ የአዲስ አበባ ልጅ ነው። አዎ። ስለዚህ ሌላው የአዲስ አበባ ልጅ አይደለም፣ በውስጡ እንደዛ ነው የሚታሰበው። እንደዛ ትለጠጥ እውነት ነው። አሁን አራዳ እንግዲህ ማለት ከተማው ነበረ እንደዚህ፣ ምክንያቱም የዛን ጊዜም ሰውም አልበዛም ነበር። አራዳ ሰፈሩ አራዳ እንደዛ ነው። እንደሱ ከሆነማ ብዙ አራዳ አለ። ለምሳሌ እኔ ጎንደር አውቃለሁ፣ ደሴ አውቃለሁ አራዳ። አዎ እንጂ እኔ ግን የማውቀው እንደዚህ ነው። እኔ ከአዲስ አበባ ወጥቼ አላውቅም። አዲስ አበባ ነው በእርግጥ ወሎም ፒያዛ አለ አሉ። አለ ግን አራዳ በዚህ ልክ ነው ማለት ቦታው ሳይሆን በቃ የሰለጠነ አስተሳሰብ ያለው ከሰው የሚግባባ ለሰው ጥሩ አይነት ግብብ የሚኖረው ያንን ነው የማውቀው እንጂ በሱስ ምናምን ያ እንግዲህ እነዛ በዛ አይነት ወስዶት ነው ያን ነገር እኔ ሊሆንም አይችልም መሆንም የለበትም። እንዳልኩት ጥሩ አይነት ስብዕና ያለው ጥሩ አይነት አስተሳሰብ ያለው ከሰው ጋር ያለው ግንኙነት ጥሩ የሆነ እንደዛ በየትኛውም አቅጣጫ ማለት ነው። እና እንደዛ ነው እኔ የማስበውና የሚገባኝ። እሷ የሾህ አክሊሉን ለመግለጽ ነው የምታደርጋት አይደል? እቺ ያ ስለዚህ ታረጅብሃለች እየቀየርካት ነው? በየአመቱ ነው የምቀይረው። አመት ሙሉ ምንም ሳይሆን ይቆያል። እንትን ካለ ደግሞ ሌላ እንትን ለወለው ካስቸገረ ቀን ነው የምታረገው ስትተኛ? ሁልጊዜ ስትተኛም ታረጋዋለህ? አይ ይሄም ይወልቃል ነገሩ። ይሄ እኮ መልእክትም ነው እንትንም ነው ትምህርትም ነው። ይሄም ይወልቃል ችም ትወልቃለች። አይመችም እንጂ ሲጀምር አልኮ አይመችምም ይበላሻል። ስለዚህ ትምህርቱ እስከ ስንት ቀጠለ? 12 ኮምፕሊት እስከ 12። በእኛ ጊዜ እንደዚህ በቀልድ አይደለም ዩኒቨርሲቲ የሚገባውም ሲጀመር። የዛን ጊዜም እንትኑም ዩኒቨርሲቲውም እንደዚህ አልበዛም ነበር። ትምህርቱም ጠንከር ያለ ነው እና 12 ኮምፕሊት በወቅቱ መሆን የምትፈልገው ትምህርት ስጨርስ ነበረ? ሳድግ እንደዚህ ሆናለሁ የምትለው? እንደማንም ሰው ምን ትል ነበረ? ይቅር እውነት ለምን መሰለሽ ያ በልጅነት መንፈስ ስለሆነ በእርግጥ አንዳንዱ በልጅነት ያለው ይሳካለታል። እኔ አሁን በልጅነት ያልኩትን ነው የሆንኩት ነው። እውነት ሚዲያ ጋዜጠኛ መሆን ነበር የምመኘው። ይላል ያው በልጅነት ስለሆነ እንደማንም እንላለን። ውጭ ሀገርም መሄድ ሐሳብ ነበረን በልጅነታችን። ግን አሁን ያው ራሳችንን ስናውቅ ምን ስንል ሀገራችንን የመሰለ ምን አለ ነገሮች በሚስተካከሉበት መንገድ እየተስተካከሉ ከሄዱ ሀገርን የሚመስል ነገር የለም እንጂ ልጅ ሆነን ሁሉ ነገር እንላለን። ከስንቱ ነው የሚሳካለት? ግን ጋዜጠኝነት እኔ ተመኝቼም አላውቅም። ግን ጥሩ ነው። ጋዜጠኝነት ትልቅ ስራ ነው። ከባድም ስራ ነው። ኃላፊነት የሚጠይቅ ነው። ግን ሲጀመር የሙያ ትንሽ የለውም። ሁሉም እውነት ነው ስራ ነው። ግን ሁሉም ስራ ደግሞ በአንድ ነገር ላይ ነው የሚሄደው። ያ ማለትም ማለት ነው ልክ ትልቁ ምሳሌያችን ሰው ነው። ብዙ የሰውነት ክፍሎች አሉን፣ ግን ሰው ነው። እጃችን ተገንጥሎ ቢገኝ እጅ ነው የምንለው እንጂ ከሰው ጋር ከተገኘ ግን ሰው ነው። ሌላውም አካላችን አንድ ላይ ሲዋሃድ ጸጉር ብቻውን ጸጉር ነው የሚባለው ከሰው ጋር ስለሚሄድ፣ ግን እያንዳንዱ ጥቅም አለው። እንደውም መጽሐፉ ምን ይላል? አንዷ አካልህ እንትን ብትታመም ሁሉም አካላችን ነው የሚታመም። እውነት ነው ደግሞ። ስለዚህ ሁሉም የራሱ እንትን አለው። ገበሬውም የራሱ ነው። መንፈሳዊም ሰው በራሱ መንገድ ሲሄድ ጥሩ ነው። ሹፌሩም፣ ዶክተሩም፣ ፓይለቱም፣ ሐኪሙም ሁሉም ኢቭን ሊስትሮ ራሱ ቀላል ስራ አይደለም። ውድ ወገኖቻችን የሚያጸዱት እነሱ ሁሉም ሲጀመር እኩል ነው። ሁሉም በእግዚአብሔር አይንም በስጋ የማይንም ቢሆን አንዱ ለአንዱ የተደጋገፈ ነው የሚሄደው። የስራ ትንሽ ትልቅ የለው። እንደውም ከመጽሐፍ ቅዱስ አንጻር ስራ ምን እንደሚል እና ስለ መክሊት በዛውም ንገረን እስቲ። እንደውም እሱ ነገር በጣም ጥሩ እውነት መክሊት የሚባል ነገር አለ።
ሁላችንም የተሰጠን መክሊት አለን እንደውም እሱ ነገር በደንብ የሚመሰጠረው በዳግም እኩለ ጾም ሊገባ ሲል ወደ 3ኛው እኛው በአንደኛው ሳምንት ላይ እንጠቀመዋለን እና እሱ ምንድነው ታማኝ ባሪያ ይለዋልና ታማኝ ባሪያ ማን ነው የሚለውና ጌታችን መድኃኒታችን ክርስቶስ ምሳሌ ሲሰጥ አንድ ባለሀብት በወቅቱ ማለት አሁን በእኛ ባለሀብት ይላል አንድ ባለጸጋ ጎበዝ አመጣሽልኝ ባለጸጋ ሩቅ አገር ሊሄድ ሲል እዚህ ጋር ለነበሩት ሰራተኞች እንደያቀማቸው ሰጣቸው 5 3 እና 1 እሱ ከሄደበት ቦታ ሲመለስ 5 ያለው እጥፍ አድርጎ አገኘው 3 እጥፍ አንዱ ግን ሳይጠቀምበት ቀረ ከዛ ጠየቀው እነሱን አመሰገናቸው እሱ ግን አልተመሰገነም ለምን አልተጠቀመበትም ስለዚህ እኛም በተሰጠን ነገር መጠቀም አለብን ስላነሰች አይደለም ስለበዛም አይደለም በርግጥ አሁን ብዙም እያለው እኮ ላይ ተጠቀምበት ይችላል ሪቨርስም ማየት አለብን የግድ ትንሽ ሰው ነንም አይደለም ትንሽ ሆኖ ደግሞ ሊያተርፍም ይችላል ብዙ ሆኖ ደግሞ ማይተርፍም አለ እንደዛ ማየት አለብን ስለዚህ መክሊታችን ሁላችንም አለን የተሰጠን ጸጋ አለን በተሰጠን ጸጋ እናተርፍበት ይሄ ነው ስለዚህ ባለን እንጠቀምበት መናቅ የለብንም አንዳንድ ሰው እድለኛ ሆኖ መክሊቱን ያውቃል ያው ራሱን ሲያውቅ አንዳንድ ሰው ደግሞ መክሊቱንም ላይ ያውቅ ይችላል ያንተ መክሊታው ምንድነው ካንተን ጀምሮ በአሁኑ ሰዓት እንግዲህ ይሄ ነው መክሊቴ ብዬ ነው አሁን ግን በነገራችን ላይ መክሊታችን አንዳንድ ሰው አንድ ሊሆን ይችላል ምሳሌ እንዳይተን ከሆነ 2 ሊሆን ይችላል 5 ምሳሌ ነው ከዛ በላይ የሚለው ይችላል እያተረፈበት ሲሄድ እየበዛለት ይሄዳል ስለዚህ አሁን በወቅት በሰዓቱ ነው እኔ ይሄ መክሊቴ ነው እንግዲህ ተመልካቾቼ እንግዲህ መክሊቴ ነው ቃል እውነት እያልኩ ነው ቃል እውነት ነው ማለት ቀላል ነገር አይደለም እሺ መክሊቱን ያላወቀ ሰውስ እንዴት ማወቅ ይችላል እሱን እንግዲህ እግዚአብሔርን ይጠይቀው በሰዓቱ ይገልጽለታል እና ትልቁ ነገር ከእግዚአብሔር መጠየቅ ነው እግዚአብሔር ደግሞ በራሱ ጊዜ መልሱን ይሰጣል ለሌላው ደግሞ መክሊቴን ገና ለገና አውቃለሁ ብሎ ከመጠበቅም ደግሞ በሚሄድበት ሂድ ባለበት እንቀሳቀስ ከዛ ራሱም እየተንቀሳቀሰበት ያለበት እንቅስቃሴ ሊሆን ይችላል አጋዞ ለአዳም ስለዚህ ወደ አቆምንበት ነገር እንምጣ 12ኛ ክፍል ትምህርት ካቆምክ በኋላ ህይወት ወዴት ቀጠለ ይሄ ሁሉ ምንድነው ችግሩ ሰላም ከሆነ ያለ ይቀጥላል ቤተሰብ ጋር እስከ ስንተኛ ክፍል ነው አብረህ የቆየው አሁንም እውነት ቤተሰብ ጋር ብኖርም ራሴን ምንም ነገር አያስቸግርም ግን ያ ነገር ከኔም ተፈጠረ ምን ለነሱ አንደኛቱ እንጂ ስለዚህ 12ኛ ክፍል እንደጨረስክ ስራዎች ነው ይሰራው ምን ሰራ ነበር ሱቅ ውስጥ ሰራ ነበር ሰይድ ከላላኪነቱም ሳይሆን የመንፈሳዊ ነገር በውስጤ ቃጠል ስለነበረ ስለዚህ ወደዚህ እንምጣ አሁን ማለት ነው ብዙም አልቆየህም ከዛ በኋላ ያው ይሄ በጣም ብዙ እሱ ስለዚህ ስራ ጀምራ ቶሎ ነው ወደዚህ የመጣው እሱንም እግዚአብሔር ስለተቀበለ እንደዚህ ነው ስራ ወይም 17 ዓመት ረጅም ጊዜ ነው ስለዚህ ወደዚህ አሁን ወዳለው መክሊትህ የወሰደህን አጋጣሚ ወይ ወደዚህ ያመጣህን ሐሳብ ንገረኝ እስኪ እንግዲህ በቲሸርት ላይ ብዙ ባህል ይገባል እንዴ ለዚህ ይገባል በቀረጻው ይገባል በቃ ቶ በቃ እሺ አሁን ቼክ አድርጉ እሱ ላይ ይችላል አሁን አንዳንድ አስፈላጊ ነገሮች አስፈላጊ የሆኑ ነገሮች ይቀየር እሺ እዚህ ጋር የመረጥካቸው እንትኖች ቃሎች ራሱ ትርጉም ይኖራቸዋል ብዬ አስባለሁ ቃል እውነት ነው ይላል አሁን እንደምታዩት እዚህ ጋር አሁን የለጠፉት የታላቁ
ደብር የአዲስ አበባ ውበት የአዲስ አበባ ጌጥ የኢትዮጵያ መመኪያ የኢትዮጵያ ሀብት የሆነው መናገሻ ገነተ ጽጌ ቅዱስ ጊዮርጊስ እንዲሁ ከ129 ዓመት በኋላ ከ1888 ከአድዋ ድል በኋላ እስካሁን አልታደሰም ነበር እስከ 2017 129 ዓመቱ ነው እና አሁን እየታደሰ ነው ታቦቱ የወጣው ጥር 17 ነበረ በ18 በሰባራ ጽሙደት ማለት ነው እና አሁን እድሳቱ እየታደሰ ነው ምክንያቱም ጥናት ማድረግ ራሱ አንደኛው የእድሳቱ አካል ስለሆነ ምክንያቱም ጽላቱ ከወጣ ታቦታቱ ከወጡ በኋላ ነው እዛ ውስጥ ማንም ሰው መግባት እንደፈለገ ማድረግ ስላለበት እና ብዙ ሰዎች የታለ ይታደሳል አይደለም መጀመሪያ መጠናት አለበት ጥናት መደረግ አለበት ያንዳንዷ ነገር ዋጋ አላትና ተደርጎ ነው ወደዛ የሚገባው እና እየታደሰ መሆኑን ግንዛቤ እንዲያገኙ ነው ስለዚህ አሁን ይሄንን ያስተዋወቅኩ ነው በዛ አጋጣሚ መናገሻ ገነተ ጽጌ በ1423 እንደዚሁ ይሄንንም አውቃችሁ በረከቱን እንድትካፈሉና እንድታውቁ ነው ተመልካቾቻችን እንዲሁም ደግሞ መታችሁ አሁን ሚያዝያ 23 የዓመቱ ነው ጌታችን ማን ነው እግዚአብሔር ጌታችን መድኃኒታችን ክርስቶስ ቃል ኪዳን የሰጠበት ቀን ነው ሚያዝያ 23 የዓመቱም ነው በዛ አጋጣሚ እኔም እገኛለሁ እናንተም መታችሁ አክብሩ ይሄ ነው እንግዲህ እንደዚህ አይነት መልእክቶችን አስተላልፋለሁ እዚህ ላይ ባልጠቅስም እንደነ ግቢ ገብርኤል ሌሎችም ቤተክርስቲያኖች ይሳተፋሉ የገጠራማ አካባቢ ያሉትን እንግዲህ ወደፊትም ነው በአንዳንድ እንቅስቃሴዎች እየተመለከታችሁ ነገር አላብዛ በማለት ነው እና ይሄ ነው ደስ ይላል በጣም ይሄ ነው ከዛ አንተ ስትጀምረው እንግዲህ ሸሚዝ ለብሰህ በቃለ ሆነት ነበር ብለህ ነበር የጀመርከው ከዛ በኋላ ቀስ በቀስ ነው ወደዚህ የመጣኸው እስቲ ንገረኝ ስለሱ ቤተሰብስ ምን አለ አቀባበሉ እንዴት ነበር ምን ተባልክ ትልቁ ነገር እሱ እንግዲህ ከቤተሰብ ጀምሮ ፈተና ነበር ከዚህ ከያንዳንዱ ነገር ሳደረገው እንደውም ፈተናው ጥሩ ነው እንደውም ስሬ እግዚአብሔርን ቃል ለማሳወቅ እስከሆነ ድረስ ብዬ እንደውም በካርቶን ጀመርኩት እንግዲህ ካርቶን እንግዲህ ቀላል ነገር ነው ብዙም አይከብድም ብዙ ነገሮችም የሚያስተላልፍ ሁኔታ አለው እና በዚህ ጀመርኩት ማለት ነው ቤተሰብም በጣም ትልቁ ፈተናም ከቤተሰብ ነበር ሲጀመር እዛ ብዙ መሰናክሎች አለሽ እዚህ ደረስኩት እንጂ ቀላል አልነበረም አሁን እዚህ ደረስኩት ኢቭን አሁን ራሱ ስመጣ ራሱ ስንት ፈተና ምክንያቱም እንዲህ አይነት ብዙ ሰው ገና ግንዛቤ የሌለው ሰው ነው እና ቸኩዬ ስለነበረ አሳፉን ስላቸው ወደ ደሞ የሚገርመው አሁን ሰፈሬ ችግር የለም ራቅ ያለ ቦታ ላይ አሁን ስቲል ፈተና አለ ግን ያው በሚዲያ ብዙዎች የሚያቆኝ እንደውም ናንሸኝ ይሉኛል ግን ስቲል አሁን ፈተና አለ ያ አልፈርድባቸውም ለምን ወጥ ያለ ነገር ብዙ ጊዜ ሰው ግራ ነው የሚገባው ግን በኋላ ሲረዳ ግን ይሄ ነው በዛ አጋጣሚ ሰው ይሄ አጋጣሚም እንዲያውቅ ያደርገኛል በሚለው ነው እና አሁን ፈተና አለ ማለት በተፈጥሯችን አዲስ ነገር እኔም ቢሆን ወጣ ነገር እስከለምደዶስ ያስቸግራልና ፈተና አለ እንደምትመለከቱት ውድ ቤተሰቦቻችን አብዛኛው ተመልካች ሰብስክራይብ ሳያደርግ ነው ይሄን ፕሮግራም መለከተው ለእናንተ በጣም ቀላል ነው ለኔ ግን የበለጠ እንሰራ የሚያግዘኝ ነውና ሰብስክራይብ በማድረግ እንዲሁም ደግሞ ሌሎች ቪዲዮዎች እንዲደርሷችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት ተጠይቃችኋለሁ ልብስህን ትተህ ወደዚህ አሁን ወደምናየው ማንነት እንድትመጣ ያደረገ ትልቁ ምክንያት ምንድነው ምክንያቱም አሁን ብዙ ሰዎች ምን ይላሉ ቃልን ለማስተላለፍ ወንጌልን ለመስበክ ነጠላም ለብሰን ጋቢም ለብሰን ሸሚዛችንም ለብሰን ማድረግ ይቻላል በዚህ በሚታየው ነገርም ከማድረግ ይላሉ ያው የሚባለውን ነገር ማለት ነው አንተ ደግሞ ወደዚህኛው አስተሳሰብ እንድትመጣ ያደረገ የተለየ ምክንያት ምንድነው በእንትን ለምደናል ባህታዊዎች እናያለን አንተ ባህታዊ ነህ ማለት ይቻላል እኔ በቃ ልብሴ ነው ባህታዊ ግን እዚህ ላይ ስንል ባህታዊ ማለት እኮ ራሱ የዘኛ ነው ባህታዊ ብቸኛ ማለት ነው የባህታዊ ስራም የሚሰራ አለ እኔ ባህታዊ ነኝ ለማለት አይደለም ግን እስቲ አሁን በእድሜ በአለኝ በገጽታ እንደዚህ አይነት ድርጊት እያደረኩ ያለው ነው አርጌ ነው የምቆጥረው ግን ባህታዊ አይደለም ለማለት ያለው እኔ ባህታዊ አይደለም ሲጀመር በምንድነው የምትለያዩት እንግዲህ በርግጥ ባህታዊ ማለት ብቸኛ ማለት ነው በዛ ሊያስኬድ ይችላል እኔ ብቸኛ ነኝ እውነት ነው ምክንያቱም እንግዲህ አንድ ሰው ሲፈጠር ወይ ጥንድ መሆን አለበት ወይ ብቻውን መሆን አለበት አብርሃም እኮ ባህታዊ ተብሏል
ለተወሰነ ጊዜ ምክንያቱም የዛን ጊዜ ገና ከእንትኑስ ከጣዖታት አምልኮ በነበረበት ሰዓት ብቻውን ነበር እና ታሪኩን እንደምናውቀው ያንን የጣዖት ምስል ይሸጥ ነበር። ከዛ እግዚአብሔር ብርሃኑ ሲከፍትለት እግዚአብሔርን ወደ መፈለግ ሲሄድ ብቻውን ነበር እግዚአብሔርን ሲፈልግ የነበረው። የዛን ጊዜ ባህታዊ ነበረ ማለት ነው። ካህንም ነበር፣ እግዚአብሔርም አገልጋይ ነው፣ ጻድቅም ነው እና ሌሎችም። ይሄ እንግዲህ እንትኖች የብሉይ አስተማሪዎች ሊናገሩለት ይችላል ብዙ ነገሮችን። ባጭሩ ይሄን ነው የማውቀውና ባህታዊ ባጭሩ ብቸኛ ሆነ ነው። የባህታዊ ደግሞ አገልግሎት የሚባለው ነገር ደግሞ ሌላ ሊሆን ይችላል። እንደዛ ወደዛ ነገር ግን አይደለም። ምናልባት የእግዚአብሔርን ቃል ሳገለግል ሊሆን ይችላል፣ ግን ነኝ ብዬ እስካሁን አልቆጥረው። ግን ሰው ይለኛል እንግዲህ ምን ማድረግ አልችልም። ካለም መንፈሳዊ ሰው መገለጫዎቹ ምንድናቸው? ወይም መንፈሳዊነት ምን ማለት ነው? መንፈሳዊነት ራሱ መጽሐፍ ቅዱስ ይናገራል። በቃ የእግዚአብሔርን ቃል መስማት አለበት፣ መተግበር አለበት እንደሚችለው መጠን ማለት ነው። ሰው አይሳሳትም ማለት አይደለም። ስለዚህ ቅድም እንደተናገርኩት መጾም አለበት፣ መጸለይ አለበት፣ ማንበብ አለበት። እግዚአብሔር የሚለውን ነገር እንዳቅሙ ለሰው መንገር አለበት እና መመስከርም አለበት የእግዚአብሔርን ቃል። አሁን እኔ ያው እንግዲህ በእንደዚህ አይነት ሁኔታ ነው የእግዚአብሔርን ቃል በተግባርም አለ ታማኝ በመሆን በትዳር ኑሮም በሚያደርጋቸው ከሰው ጋር ባለው ግንኙነት ሁሉ የእግዚአብሔርን ቃል እያስተያየ መኖር አለበት። ያ ደግሞ ይጠቅመዋል እንጂ አይጎዳም ለሁላችንም። ስለዚህ መንፈሳዊነት ራሱ መጽሐፍ ቅዱስ ስለሚጠቅሰው እኔ በእኔ አይነት ልጠቅሰው አልችልም። ስለዚህ መጽሐፍ ቅዱስ የሚለውን ነው መናገር ያለብኝና እንደዛ ነው መንፈሳዊነት። የእግዚአብሔርን ቃል ማድረግ፣ ለሰውም ማሳየት፣ መንገር። ግን ባለማይም እኮ ግድ ይላል። አንድ ሰው የሚያውቀውን ነገር ለማያውቅ ሰው መንገር አለበት። ያ ራሱ የማያውቀው ሆኖ እያወቀ ካልነገረው ወንጀል ነው የሚለው። ስለዚህ በመጽሐፍ ቅዱስም እንደዛ ነው። ስለዚህ ወንድማችን ጥሩ መንገድ ላይ የሚሄድ ካልሆነ መንገር አለብን፣ ማስተማር አለብን። ቤተክርስቲያን ደግሞ እንዴት እንደምታስተምር ሄዶ መማር አለበት። እንዳልኩት እነዚህ ሁለቱ ደግሞ ቻናሎቻችን እንያቸው፣ እናዳምጣቸው። ማህበረ ቅዱሳንና የኦቲሲ በቂዎች ናቸው። እነሱ በደንብ ካዳመጥናቸው ከበቂ በላይ ነው። ጊዜ ሰጥተን ጊዜ መቼስ አይኖርም። ባለችን ጊዜ መጽሐፍ ቅዱስን እናንብብ፣ ቅዱሳት መጽሐፍትን እናንብብ፣ ገድሎችን እናንብብ። ስለ መንፈሳዊ አገልግሎት እናውራ እስኪ። በሰንበት ትምህርት ቤት ነበር ያደከው ከልጅነት ጀምሮ። ከዛ ደግሞ 12ኛ ክፍል ዓለማዊ ትምህርትን ከጨረስክ በኋላ የመማር አጋጣሚዎች ነበሩ? መንፈሳዊ ትምህርቶች ስለሱ ንገረኝ እስቲ። እንግዲህ እኔ ምስኪያዝማን ነበር አካባቢ ነበር ተምሮ ማስተማር። ያው በልጅነት እንማራለን፣ ግን እንደዚህ ጠንከር ያለ አልነበረም። ግን ቤተክርስቲያን እንሄዳለን፣ ያስፈስለት አትቀረም፣ መጽሐፍ ቅዱስ አነባለሁ። መንፈሳዊ ነገር ላይ ጆሮዬ ሁሉ ጊዜ እንደተተከለ ነው። ያ ነገር ነው አስተዋጽኦ ያደርግልኝ ለኔ። እንደዚህ በጣም በዛን ጊዜ እንደዚህ ሰንበት ትምህርት ቤት የሚደረጃ አልነበረም እና በእኛ ጊዜ ማለት አሁን ነው ጥሩ ስራ እየሄደ ያለው እና እንደዚህ ነው የኔ። ስለዚህ አሁን ያለህበትን ማንነት ቤተሰቦች እንዴት ነው ገብቷቸዋል? ተቀብለዋል? ተረድተዋል? ወይስ በራሱ መንገድ ይሁን በቃ ብለው ነው? እስቲል አሁንም ያው እናት ቤተሰቦች ያው ለልጅ ያላቸው እንትና ራይና ልጅ ወይም ደግሞ ማንም ሰው ያለው እንትን ይለያያል። ስለዚህ እስቲል አይቀበሉትም፣ ግን ያው ወደድም ጠሉ እኔ እንደዚህ ነኝ ያው ተቀብለውታል ማለት ይችላል። ስለዚህ እኔ የገባኝ ሰው ያልገባው ነገር የምትለው ነገር ምንድነው ስላንተ? እግዚአብሔር በአንድም በሌላም ይናገራል። ስለዚህ አሁን እኔ እንደዚህ በመሆኔ ብዙ ሰው ያልተረዳ ሰው ማለት ነው የራሱ ትርጉም ሊሰጥ ይችላል። ግን አሁንም እኔ አንድና አንድ እግዚአብሔርን ቃል ነው ማስተላለፍ፣ ሌላ ነገር የለብኝም እና እግዚአብሔር በብዙ ነገር ስለሚናገር ያን ደግሞ መገንዘብ አለብን። ይሄን ነው የምናገረው። የተስፍሽ የህይወት መርሁ ምንድነው? በቃ መርሄ እንግዲህ ባለኛ አቅም በእግዚአብሔር ቤት መኖርና ማደግ ነው።
ባለኝ አቅም ባለኝ በተሰጠኝ ብዙ ወደዛ ነኝ ልል ባልችልም እኔ እንደዚህ አይነት ኑሮ ነው የምኖረው። በቃ የእግዚአብሔርን ቃል እንደዚህ አይነት መንገድ መስበክና ማስተማር ነው የምፈልገው። እንደዚህ ነው ህይወቴ። ስለዚህ ፍልስፍና አይደለም የኔ ኑሮ እንደዚህ ነው ብዬ ነው የማምነው። አሁን ብዙ ቦታ በእግርህም ስትንቀሳቀስ ወጣቱንም ስታስተውል አይታቸው ምን ትላለህ ወይ እንደዚህ ብላቸው ብለህ ምን ታስባለህ? ስሰራ ሲያዩ በዛ ነው የማምነው። ምክንያቱም ሰውም እንደዛ ነው የሚያየው። ሰው በሚሰራው ነገር አንደኛ ይማራል። እኔ ደግሞ ብዙ ጊዜ አይታችሁ ከሆነ በጽሁፍ ነው የማስተላልፈው መልእክቴ እና እንደዚህ ነው የማስተላልፈው መልእክቴ በመጽሐፍ እና እንደዛ እና ይበልጥ ግን ማስተምረው ነገር ቢኖር እግዚአብሔር ይመስገን አሁን 2 ቻናሎች አሉን። እነሱ በደንብ ከተከታተልናቸው ከበቂም በላይ በደንብ ከተከታተልናቸው ስለበዛ አይደለም ማህበረ ቅዱሳንና ኢትዮቲሲ በቂዎች ናቸው። ምክንያቱም እነሱን አትኩረን የሚተላለፈው መንገድ ትምህርት ከተከታተልን ሙሉ ዕውቀት እናገኛለን። አብዛኞቻችን በልምድ ነው የምንመላለሰው። ስለዚህ ዕውቀት ይኑረን። ትልቁ አሁን ችግሩ ወጣቱ ላይ ትንሽ ዕውቀት ያለው የለም ማለት አይደለም፣ አለ ግን የበለጠ ከኔ ጨመረ ማለት ነው። የበለጠ ስለ ቤተክርስቲያናችን እንወቅ። ማንንም እየመጣ እንደዚህ ያለ በትንሽ ነገር ከሚነዳን እኛ እንወቅና እንዘጋጅ። ይበልጥ ደግሞ ዕውቅና እንስጥ። አሁን አንዳንድ ጊዜ እኔ እንደዚህ በመናገር የራሱ ብዙ ፈተና ደርሶብኛል። ያ ምንድነው አለማወቅ ነው። እንደውም ከኛ የበለጠ አሁን ስለምንናገረውና እነሱ ስለኛ ስለሚናገሩት እነዛም ማያውቁም እዚህም ደግሞ ብዙ ማናቀች አናቅም። ስለዚህ ቤተክርስቲያናችን እንወቅ እና አውቀን ለዛም ማያውቁትንም እንዲያውቁ ማድረግ እንጂ ሳናውቅ ዝም ብለን በላይ መሄድ የለብንም። እንወቅ ነው። ምናልባት በዚህ 17 ዓመት ቆይታ ውስጥ እኛ ሀገር ደግሞ ትንሽ ለየት ያለ ወይ ያልተለመደ ነገር ስናይ በቀላሉ አይደለም እንቀበለውና ብዙ ፈተናዎች እንዳስተናገድ ካስባለሁ። ከዛ ውስጥ ምን አጋጠመህ? እንዴት አለፍካቸው? ያው ይመጣሉ በዓለማዊም በመንፈሳዊም፣ ግን እግዚአብሔር ይመስገን ያው አለፈ። ያው ሲያልፍ ነው መስል እኔ እንጃ ያለፍኩት ነገር ስለሆነ ነው መሰለኝ ብዙም ሲታለፍ ብዙ ነገሮች እንደታለፉ ነው የሚቆጠሩ። ግን በወቅቱ ግን ብዙ ፈተኖች ነበሩ፣ ከባድ ፈተኖች ግን አልፈዋል። ስለዚህ ብዙ እስር አላጋጠመም። ግን የዛሬ ዓመት ያጋጥሙኝ ነበረ። እሱም ያው ካለው እነሱም ካለማውቁ ነው፣ ያወቁኝም ነው። ግን ያው ጣራ ተብሎ ተጣርቶ ወጥቷል። ምን ያህል ቀን ቆየ? አንደኛው የመጀመሪያው አድዋ ቀን ነው። አድዋ ጊዮርጊስ እነሱም ስላላወቁኝ የተወሰነ ያቀኛል የተወሰነ ያቀኛል። ግን ግራ ስለተጋባቡ እነሱም ስራቸው ስለሆነ ወሰዱን። 6 ቀን 4 ኪሎ አለፈው። ደግሞ አንድ ቀን ደግሞ የዛሬ ዓመት እንደውም ሰሞኑን ድጋሚ ተለቋል። እንትኑ በነገራችን ያላቀም የእንትኑ ሲስተም የዩቲዩበር ሲስተም ድጋሚ የባለፈውን ዓመት ተስፋዬ ፍትህ ይጠይቃል ምናምን ብለው አውጥተውታል። እኔ ግራ ገብቶኝ ስጠይቅ አይ የባለፈው ተደግሞ ነው አሉ። እንደዛ ነገር ነው። እግዚአብሔር ይመስገን አሁን እዚህ ደርሻለሁ። ብዙ ወንድሞች በእኔ እንትን ማለት እንትን ብለው ነበር። አመሰግናቸዋለሁ በዚህ አጋጣሚ። የዛን ጊዜ በደረሰው ነገር ስለኔ ስለ ድምጻችሁ ስላሰማችሁ ስለተከራከራችሁኝ በዚህ አጋጣሚ አመሰግናችኋለሁ። ደስ ይላል በጣም። ተስፍሽ ከእግዚአብሔር ጋር ከአባትህ ጋር ስላለህ ቅርበት ስላለህ ግንኙነት ንገረኝ እስቲ። እንግዲህ ስትነግረን ውዳሴ ከንቱ ነው ብለህ እንድትቆጠብ አልፈልግም፣ እኛ እንድንማርበት ስለሆነ። እኔም ከባለፈው ያሳለፍኩትን ከኔም እንዲማሩ አሁንም ሌሎች እኔ ካለፍኩበት እንዲማሩ እነዛም ደግሞ ወንድሞቻችን ወገኖቻችን ከዛ እንዲመለሱ። ለምን ትልቁ ነገር ማወቅ ነው። በየትኛው አቅጣጫ ስንሄድ ባለሙያም ስንሄድ ዕውቀት ወሳኝ ነው። ያለ ዕውቀት መንቀሳቀስ በፊትም አሁንም ወደፊትም አይቻልም። ቀላሉ ምሳሌ ሹፌርነት ነው። መኪና ማንም ሰው ካላወቀ ቢገባበት ለሱም ለሌላም ሰው ጦስ ነው። ስለዚህ አሁን እኛ ዕውቀት እንደዚህ ስንናገር ወይ ምናምን ሐሳብ ስንሰጥ ቀላል ይመስላል አይደለም። እንወቅ። ካወቅን በኋላ ስለራሳችንም ስለሌላው መናገር እንችላለን። ሳናውቅ ግን እንደዚህ አንበል። አሁን ትልቁ ነገር አሁን ስለ ኢየሱስ ነው። አሁን ኢየሱስን ብዙ ሰዎች የኢትዮጵያ ኦርቶዶክስ ተዋህዶ እንደማታስተምር አድርገው ነው የሚቆጥሩት። ሲጀመር ቤተክርስቲያን
ያለ ኢየሱስ የምትሰራው ስራ የለም። ጻድቃን ሰማዕታት ሁሉ የሚሰብኩት የሚያስተምሩት የኖሩ ያሉት ኑሮ ሁሉ ስለ ኢየሱስ በተመለከተ ነው። አንድም የቤተክርስቲያን ስርዓት ያለ ኢየሱስ የሚደረግ ነገር የለምና ኢየሱስ ሲጠራ ብዙ ሰዎች ወደዛ ነው የሚያዞሩት እና ስላላወቁት ነው። እና የመሳሰሉትን ነገሮች እንወቅ። ይሄ ዋናው ነገር ስለሆነ ነውና በዚህ አጋጣሚ ግንዛቤያችንን እናስፋ፣ እንወቅ፣ አውቀን እንሂድ። የምንራመድበትን የምናደርገውን ነገር እንወቅ። በእርግጥ አናውቅም ማለት አይደለም፣ ግን ይቀረናል ብዙ። ምክንያቱም እየመጡ በተለያየ ጥቅስ ነውና መተው ብዙ ሰዎች የተለያየ ሐሳብ ለመንገር የሚሞክሩት። እኛም ደግሞ እያነበብን ከመጽሐፍ ቅዱሳችን በመጽሐፍ ቅዱስ ላይ ያለ እምነት እንዳለን እናሳውቃቸው፣ እናስተምራቸው። ይሄን ይመስላል። ቀደም ስለ እመቤታችን ስላለላው ስናወራ መሶበ ወርቅ ናት እያልከን ነበርና በደንብ እስቲ ስለ እመቤታችን ትንሽ በል። እሺ፣ ግን እኔ ስለ እመቤታችን እንደው እንጃ በእርግጥ እንኳን እኔ በጣም የሚያመሰጥሩትም ሊናገሩ ይችላሉ፣ ግን ለሷ ቢነገር አያልቅም። እና እኔ ግን ባለኝ ዕውቀት ደግሞ መናገር እፈልጋለሁና እኔ ብዙም አላውቅም፣ ግን ባለኝ ዕውቀት እመቤታችን መሶበ ወርቅ ነች። ወርቅ ንጹህ ነገር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ሲወለድ ከመጣለት ስጦታ አንዱ ወርቅ ነው። ንጽህናውን የሚያመለክት ነው። እሷም ንጹህ ነች እና እመቤታችን ተመሰለች እንጂ እሷም እንጃ። እነሱ አባቶችም ሊቀ ሊቃውንቶችም ቤተክርስቲያንም ስታስተምረን ስለዛ ተነግሮ አያውቅም። ስለ ልጇም መጽሐፉም ይላል ሲጀመር መጽሐፉ ዮሐንስ ላይ የጌታችን የመድኃኒታችን ኢየሱስ ስራ ተነግሮ ተወርቶም ዓለም የማይበቃው ነው። ከድንግል ማርያምም እሷ ስለሷም ተጽፎ ስለሷ ተነግሮ አያልቅምና እመቤታችን በመሶበ ወርቅ መገለጹ እንግዲህ ሊገባን በሚችል እና ልንረዳው በሚችልና እንደው ትንሹን ምሳሌ ያቀርብ ነው እንጂ እሷ ነገር ተነግሮ አያልቅም። መጽሐፍ ቅዱስ ስታነብ በተለየ ካንተ ህይወት ጋር በጣም ግንኙነት ያለው ታሪክ የማን ነው? ወይ ደግሞ የቱን ክፍል ስታነብ ነው በውስጥ መንፈሳዊ ቅናት የሚያድርው? እኔ ብዙ ጊዜ እቺ ቃል እውነት ነው መቼ እንደማወጣት አስብ ነበር። ይሄው አውጣት። እቺ በጣም ምክንያቱም የምትገርም ነች ቃሏ እና ከሁሉም ቃል እውነት ነው። ከድሮ ከመጽሐፍ ቅዱስ ሳነብ በውስጤ ተተክሎ ነበር፣ አወጣሁት። የሚገርማችሁ ጥቅስ ሆኖ አያውቅም። አሁን ግን ጥቅስ ሆኖ መሆን ጀምሯል። ቃል እውነት ነው እና ብዙ ሰውም ነው በጣም ደስ ይለዋል። ይህን ሲያይ ውስጡ ደስ እንደሚለው ነው የሚነግረኝና እኔም ከልጅነት ጀምሮ ቃል እውነት ነው አስታውሰው ነበር። ይኸው በደረቴ ላይ ጅፌ እንግዲህ ስንት ዓመት እየሰበኩበት ነው እና ከሁሉም እንግዲህ የእግዚአብሔር ቃል ሁሉም የእግዚአብሔር ቃል በእውነት ይጠቅማናልን፣ ለህይወታችንም ጥሩ ነው፣ የእምነታችንን መሰረት ነው። ግን ይሄ ደግሞ ጠቅልሎ ነው የሚይዘው። ሲጀመር ቃል እውነት ነው ጠቅልሎም ስለሚይዝ ነው መሰለኝ ቃል እውነት ነው ሁሉ ጊዜ ከልጅነት ጀምሮ ይመጣል። አሁንም በልቤ ውስጥ ያለው ይሄ ቃል እውነት ነው እና ይሄ ነው በቃ። በታሪክስ የማን ታሪክ ያስገርምሃል? መጽሐፍ ቅዱስ ላይ ካለ ሊሆን ይችላል፣ ከቅዱሳን ከገድል ሊሆን ይችላል። እውነት አሁን እኔ የሰማዕቱ የቅዱስ ጊዮርጊስ በጣም የሚገርመው የሚታመንም አይመስልም። ብዙ ሰው በመጽሐፍ ቅዱስ ስለተጻፈ ለገይግድ መጻፍ አለበት ስለሚል እኛ ስለምናምነው ነው እንጂ የሰማዕቱ የቅዱስ ጊዮርጊስ በጣም የተለየ ነው። እንግዲህ ከመጽሐፍ ቅዱስ ደግሞ ካለ የራሱ የጌታችን የመድኃኒታችን ይገርማል እኮ ራሱ ፈጣሪ ስለሆነ ነው እንጂ ይገርማል። ለምን ሰው ሆኖ መምጣቱ እኮ የሰው ልጅ እኮ ትንሽ ነገር ቢያገኝ ከዛች ነገር ትንሽ ቢጎል እንዴት እንደሚሆን እናውቃለን። እሱ ግን ለመናገር ከምንችለው በላይ ወደ ምድር መጥቶ ለኛ እዚህ ደረጃ ድረስ እንድንደርስና እሱ የሚፈልገው ዓላማ እንድንደርስ የሚያደርግ ስራ ሰርቶ ተናግሮ መሄዱ በጣም የሚገርም ነው። እሱ የበለጠ ምን አለ? የሁሉም መጨረሻም ደግሞ እሱ ነው። የሁሉ ፍጻሜ ደግሞ እሱ ነው። ስለዚህ ከጌታችን መድኃኒታችን ኢየሱስ የበለጠ ምንም ነገር ያለ አይመስለኝም።
ሲጀመር ጌታችን መድኃኒታችን ክርስቶስ እኮ ከዛ ከኤደን ገነት ጀምሮ በብሉይ ኪዳንም ውስጥ ነበር አልፏል አሁንም አለ ወደፊትም ይቀጥላል አልፋና ኦሜጋ እንዳለው ማለት ነው ስለዚህ የመጀመሪያም እሱ ነው አሁንም ወደፊትም ስለዚህ እሱ ግን የሚደንቀው ደግሞ በተለያየ መንገድ የሱ መገለጽ ደግሞ ሌላው በእንትን ውስጥ እቺ አንድ በእኛው በዘመናችን አባባል ሴተኛ ዳሪ ይባላል በዘመኑ ደግሞ ምንድነው የምትባል በእስራኤል ውስጥ በሱ ዝርያ ውስጥ የገባችው እሱ የዘር ሐረግ ውስጥ የገባችው እሷን መቀላቀሉ ይገርመኛል የሩት ታሪክ ራሱ እንደዚህ አይነት ነገሮች እንዴት ነው በጣም እንደው ምን ነው የሚለው ራሱ ሐዋርያው ጳውሎስ እግዚአብሔር ከፈጠረው ፍጥረት ይልቅ ሰውን ያዳነበት መንገድ ይደንቀላል ኢቭን የድንግል ማርያም ህይወት በሷ በኩል እንዴት እንደመጣ ከሐዋርያት ጋር የነበረው እንትን ከዛ ለኛ ሲል እንደዛ የሆነው መንገድ እና ወደፊት የሚሰራው ስራ ዓላማው እቅዱ ሁሉ የሱ ስራ በጣም የማይመረመር ነው የሚደንቅ ነው በጣም የሚመስጥ ነገር ነው ይሄ ነው እና እያንዳንዱም ደግሞ ታሪክ ኢዮብ ራሱ እኮ የሚገርመው እኮ ኢየሱስን እየሰበከ ነው ያለው ሌሎችም ጻድቃን ሰማዕታት ኢቭን ኖህም ራሱ የኢየሱስ ምሳሌ ነው ራሱም እኮ ተናግሮታል የኖህ ዘመን እንደሚመጣ ወቁ ያሉ እኮ ይሄን ዘመን ነው እና ስለዚህ እያንዳንዱ ከኤደን ገነት ጀምሮ ያለው ነገር ኢየሱስ ያልገባበት ቦታ የለም አሁን በአዲስ ኪዳን ኢየሱስ ብሎ መጣ እንጂ በኤደን ገነት ምንድነው ያለው ከዚህ ልጅ ተወልጄ አድንሃለሁ ነው ያለው መድኃኒት መሆኑን ያሳየው እዛ ደረጃ ነውና የሱ ስራ ለጻድቃን የሱ ስራ በጻድቃን ሰማዕታትም ተገልጿል ቀጥታ እሱ ባይሆንም ማለት ነው በእኛም አሁን እየተገለጸ ነው እና ወደፊት የሚቀጥላል ነው ይሄ ነው ያው አሁን ስታነሳልኝ ስለ ፈተናዎቻቸው አብሬ እያሰብኩ ነበርና ፈተናዎቹ ደግሞ አብሮ እንደየዘመኑ ይቀያየራሉ አሁን ኢዮብ በትዕግስቱ ተመሰገነ ለምሳሌ ሐና በልጅ ተፈተና ነበር ዮሴፍ በወንድሞቹ ተፈትኗል በሴት ተፈትኗልና በዚህ ዘመን ያሉ ወጣቶች ስታስተውል በጣም በምን የሚፈተኑ ይመስልሃልና ደግሞ ከምን በጣም ቢጠነቀቁ መልካም ነው ትላለህ አሁን ፈተና ሰው ሳይማር አይፈተንም እኮ እነዚህ ወጣቶች ይማሩ መጀመሪያ ከተማሩ በኋላ ይፈተናሉ አሁን እነሱ ነው ፈተና አለባቸው በእያል አልጠብቅም ለምን አልተማሩማ ግን ቢማሩ ፈተና አለባቸው ይባላል አሁን ፈተና እኮ የሚባለው አሁን ክርስቲያን ላይ ፈተና አለ ለምን ክርስቲያን ነው ሲጀምር ክርስትና ራሱ ፈተና እንዳለበት አስቀድሞ የታወቀ ነው መከራ እንዳለበት ያስታወቀ ነው ስለዚህ እነዚህ ወጣቶቻችን ይወቁ መጀመሪያ ከዛም በኋላ ፈተና ይባላልላቸዋል እንጂ አሁን በማያውቁት ፈተና ልላቸው አልችልም አለማወቃቸው ነው ለዚህ እኮ ነው ሌላው ምሳሌ እኮ ጌታችን መድኃኒታችን መልሶታል እዛ እስኪገሉት ድረስ አያውቁም እኮ ነበር አይደል እንዴ የዛን ጊዜ ጥሩ ነገር እየሰራ አይተውታል እኮ በኋላ ግን ያው እንግዲህ እኔ እግዚአብሔር ነኝ ማለት ሲጀምር ይሄማ እንዴት ራሱን ከፍ ያደርጋል ቢል ራሱ መሞት ደረጃ ያስደርስም ነበር ግን እዛ ኃይለኛ ስቃይ እስኪሞት ድረስ እንደዛ እየተሰቃያሉ ምንድነው የሚያደርጉትን አያውቁምና ይቀርበላቸው ነው ስለዚህ አሁንም ወጣቱ ካወቀ ነው የዛን ጊዜ ፈተና ይባልለታል ግን አሁን አላወቀም ስላላወቀ ፈተና ነው ልንለው አልችልም በዓለማዊ ብንሄድ ደግሞ ፈተና የሚሰጠው ሰው ሲማር ነው በመንፈሳዊም እንደዛ ነው ስለዚህ ሲማር የዛን ጊዜ ፈተና ከፈተና እንዲወጡ ያደርጋቸዋል መጀመሪያው አለማወቃቸው እኮ ቅድም እንዳልኩት ስለ መንፈሳዊም ነገር እኔ ላይ አሁን ብዙ ነገሮች እስካሁን ሲደርስበት ብዙ ነገሮች መጥተው ነበር ግን በኋላ ሲያወቁ ሲሄዱ ነው እንትን ያሉትና ሲለማውንም አለ በርግጥ ስለዚህ ይወቁ እና የዛን ጊዜ ፈተና ያልፋሉ ወይ ደግሞ ይወድቃሉ ከፈተና ደግሞ ያወጣል ሁላችን እነሱንም ያወጣቸው ይሄ ነው ምክንያቱም ከጸሎቱም አንዱ ያ ነው ወደ ፈተና ታግባን አይደል የሚለው ስለዚህ ያ ነው ካንሳው አይቀር እስቲ ስለ ጸሎት ንገረን ትንሽ ጸሎት በጣም ጥሩ ጸሎት እንግዲህ ክርስቲያን የተባለ ጠቅላላ ጸሎት ካልጸለየ ክርስቲያን አይባል ጸሎት ወሳኝ ነገር ራሱም እኮ አስተምሮናል እያንዳንዱ ነገር ሲያደርግ እኮ እየጸለየ ነው ሌላው ቢቀር ጌታ ሆይ ስላደረክልኝ አመሰግናለሁ ሲል እኮ ማለት ጸሎት ነው
ስለዚህ በእያንዳንዱ እንቅስቃሴ የግድ አፍ ስላወጣም አይደለም በልባችን እኮ መጸለይ እንችላለን ስለወጣም አይደለም አፍ በሚያስፈልጉበት ሰዓት እናወጣለን ደግሞ በልባችንም መጸለይ ካለብን በልባችን ጸልይ ጸሎትም ወሳኝ ነው ደም ያለ ጸሎት ደግሞ ክርስቲያን አይባልም ጸሎት የሌለው ደም የሌለው ሰው ማለት ነው ሰው ያለ ደም ይኖራል ህይወቱ ደም ነው ስለዚህ ደም ጸሎታችን ደም ነው የህይወት የክርስቲያን ህይወት ነው ማንንም ሰው ጸሎቱን መጸለይ አለበት ማለት ማን አንዳችን ለአንዳችን ነው መጸለይም አለበት ያ ግድ ነው ስለዚህ ጸሎት ግድ ነው እንደውም በትንቢቱ ላይ ምን ይላል ስትጸልዩ ትጉ ነው የሚለው በዚህ የመጨረሻው ዘመን እንደውም ከመጨረሻው ዘመኖች አንዱ ማስጠንቀቂያው ምንድነው ተግታችሁ ጸልዩ ነው የሚለው ከማቴዎስ 24 ላይ የሚጠቅሰውና ጸሎት ወሳኝ ነገር እንደውም አጋንንትም እናሸንፍበትም መንገድ ነው ምንድነው ያለው የዛን ጊዜ ሐዋርያቶች ገና በእምነት ሲያጠነክሩ አንድ ሰው ይፈራፈር ነበር ሞክሩ ተባሉ አልቻሉም ወደ ጌታችን ሄዱና ወዲያው ጸጣለ እኛን ለምንድን ያልቻልነው ሲለው አንደኛው ጾም ነው ጾም ስግደትና ጸሎት በዚህ ወሳኝ ነው ጸሎቱም ወሳኝ ነገር ነው ከዚህ ከሶስቱ አንዱ መውደድ የለበትም ግን ትልቁ ግን ጸሎት ነው ጸሎቱም ወሳኝ ነገር ነው ያለ ጸሎት ምን ነገር የለም ነው ማለት ስለዚህ ስለ አመጋገብ እስቲ እናውራ ክርስቲያናዊ አመጋገብ እና ደግሞ ተስፍሽ አንተ ምግብ ላይ ያለ አስተሳሰብ ምግብ እንግዲህ ሲጀመር ሌላው ይቀር እንስሳቶች ሁሉ ያለ ምግብ አይኖሩም አሁን ከጀርባሽ ያለችው እጽዋት ራሷ ያለ ውሃ አትኖርምና ሰውም ያለ ምግብ አይኖርም ራሱ ጌታችን መድኃኒታችን ክርስቶስ ከፈተኖች አንዱ በምግብ ነበር የመጣበትና ሰው በምግብ ብቻ አይኖርም ነው እንጂ ያለው ያለ ምግብ ይኖራል አይደለም በምግብ ብቻ አይደል ማለት ነው በምግብ ብቻ አይኖርም ያለው እንደምንድነው ምግብ እንደሚያኖር ሁሉ የእግዚአብሔርም ቃል ያኖራል ሁለቱም አንድ ላይ ሲሄዱ እንጂ ምግብ ብቻ ሆነ እንስሳ ነው በምግብ ብቻ የሚኖር ምክንያቱም ደምንመስ እኛ ግን በእግዚአብሔር አምሳል የተፈጠረ ስለሆነ እግዚአብሔር ደግሞ ከሱ ጋር ቅዱም ዓላማው መጀመሪያም ሲጀመር ከሱ ጋር በዘላለም ያመሰገንነው ያከበርነው የዘመንለት እንድንኖር ነው አሁን የሆነ ነገሮች ተላውጥ እንደዚህ ሆኑ እንጂ አሁንም እየኖርን ያለነው ምግብ እንዳለ ሁሉ የእግዚአብሔርን ቃል ያስፈልጋል መመገብ ያስፈልጋል ማለት ነው አንተስ በቀን ስንት ትመገባለህ ስላንተ ንገረኝ እንግዲህ እኔ እና የምትመገባቸው ምግቦች የተለዩም ከሆኑ እንግዲህ ኢትዮጵያ ምድር ላይ አሁን የተለየ ምግብ አለ ያው እንግዲህ ያገኘሁትን እበላለሁ ካገኘሁ ያገኘሁትን ቢገኝ እበላለሁ ግን ያው ጾማ ግን አትታጎልም ግድ ነው ግን በአብዛኛው ጧት ስለማይመቸኝ ጧት አልበላም ግን ያው የኢትዮጵያ አይነት ኑሮ ነው እንጂ ሁላችን ኢትዮጵያ እንደምንበላው እንጀራ ነው የምንበላው ዳቦ ነው የምንበላው እና ሌሎች ደግሞ ኦኬሽናል ቦታዎች ላይ ሰው እንደሚበላ እበላለሁ ባህታዊ እንደሚባለው አይነት ኑሮ አይደለም የምኖረው ያው ባህታዊ ደግሞ ያው ገዳም ውስጥ ያሉት ናቸው እነሱም እንግዲህ የዛን ነው ይኖራሉ እኔ እንደዛ አይደለም አዲስ አበባ ልጅ ነኝ አዲስ አበባ የሚዘጋጀው ነገር እንዳገኘሁት እበላለሁ የሚያዝናና የሚያስደስት ነገር ይሄው እግዚአብሔርን ቃል ማገልገል ከሱ የበለጠ ምን ደስታ አለ አሁን ላይ ያሉ ወጣቶች ወደ መንፈሳዊ ነገር መግባት ይፈልጋሉ መቅረብ ይፈልጋሉ መማር ይፈልጋሉ ግን ክርስትና ፈተና ነው የሚለውን ነገር ስለሚሰሙ መፈተናንም ደግሞ ይፈሯታል ለነሱ ምን ማለት ትፈልጋለህ እኮ ፈተናው እኮ የሚታወቁ ሲማሩት ነው ፈተና ምርኑ አለመኖሩ ጋራ ዝም በሩቁም አይቻልም መጀመሪያ ይወቁት ሲያውቁት እኮ ፈተና መኖሩንም ይረሱታል ግን ሳይገቡበት እንዴት መጀመሪያ ይወቁት ሲያውቁት የዛን ጊዜ ፈተናውን ሊሸሹትም ላይሸሹም ግን በሩቁ ገና ፈተና ነው እንደዛ አይመስልኝም ግን ይወቁት ካወቁት በኋላ እንደውም ፈተና ቢኖር ራሱ ፈተና መኖሩን አያውቁትም ይረሱታል ስለዚህ መጀመሪያ ይወቁት የኔ እንትን እንደዛ ነው ሲታወቅ ነው እኔ ማለፍኩበት ስለሆነና መጀመሪያ እንወቀው ስለ ሀገራችንስ ምን ማለት ትፈልጋለህ ኢትዮጵያ ባንተ እይታ እንዴት ነው የምትገልጻት ኢትዮጵያ እንግዲህ እንደ መጽሐፉ እንደሚለው ነብር ጅንጉርጉነቱን እንደማይቀይ ሁሉ ኢትዮጵያም ልክ እንደዚች እንደ አለላ የተለያየ ውበት ነው ያለን እና እግዚአብሔር እንግዲህ ሰላሙን ይስጠን ፍቅሩ አንድነቱ ይሰማ አሁን ትንሽ ችግር ቢኖርም ያም ይቀየራል
ግን ይሄ ትልቁ ነገር መንፈሳዊ ነገር እጦትም ነው ስለዚህ ወደ እግዚአብሔር እንቅረብ ትልቁ ነገር አሁን የመጨረሻው ዘመን ላይ ነው ያለነው ብለህ ታስባለህ አዎ የመጨረሻ ዘመንማ ነው ይሄው እንግዲህ ትንቢቶቹ እየተነገሩ ያሉት ነገር እያየናል ለምሳሌ የመሬት መናወጽ ይሄው እያየናል ረሃቡን እያየነው ነው ጦርነቱንም እያየነው ነው ፍቅር ማጣት ፍቅር ተቀዘቀዛል ቻለው ይሄው እያየነው ስለዚህ ያው የመጨረሻ ዘመን ነው እንደውም የሚያስጨንቅ ዘመን ነው የሚለው መጽሐፉ ስለዚህ ነው ስለዚህ መጽሐፉ የሚለው እንጂ እኔ ያልኩት አይደለም እኮ ስለዚህ መጽሐፍ ቅዱስ ያለው ነገር እያየው ስለሆነ ነው ስለዚህ እንዴት እንዘጋጅ መጨረሻው ዘመን ላይ እንደኛ ነው ዘመን እንደሚለው የነው ዘመን አይናው መስሉ ብዙ ሰው ስለ እግዚአብሔር ቃል ጆሮ እየሰጠ አይደለም ስለ ስጋዊ ነገር በርግጥ ስጋዊ ነገር ያስፈልጋል ግን ለእግዚአብሔር ቃልም ጊዜ መስጠት አለብን ስራም እንደሚያስፈልገን ወይም ስጋዊ ነገር እንደሚያስፈልገን ማለት ነው ሌላው ራሱ እንደተናገረው ቅድም እንዳልኩት ተገዛችሁ ጸልዩ ወደኔ ቅረቡ ንስሐ ግቡ ይላል ስለዚህ ያው መቅረብ ነው እና የትንቢቱ ተፈጻሚ ሳንሆን የእግዚአብሔርን ቃል የምንቀበልና በሱ ቃል የምንሄድበትን ነገር ማድረግ እንዳለብን ነው ይሁን መጨረሻ የምትናገረው ነገር ካለ ይቻላል ሁሉ ነገር አውቀን የምንሄድበት ነገር እንወቅ ቤተክርስቲያናችን እንወቅ የማያውቁትን ነው እንዲያውቁ ማድረግ ትልቁ ነገር ማወቅ ነው በማንኛው ነገር ሳናውቀው በመናገው ነገር ሁሉ ጥሩ አይመጣም ማወቅ ይጠቅማል ለራስም ለሌላም እና ስለዚህ ቤተክርስቲያናችን እንወቅ ገና ብዙ ከኔ ጭምር ብዙ ነገር አላወቅንም ስለዚህ ሳናውቅ ብዙ ነገሮችን አንናገር አናድርግ እንደምትመለከቱት ውድ ቤተሰቦቻችን አብዛኛው ተመልካች ሰብስክራይብ ሳያደርግ ነው ይሄን ፕሮግራም መለከተው ለእናንተ በጣም ቀላል ነው ለኔ ግን የበለጠ እንድሰራ የሚያግዘኝ ነውና ሰብስክራይብ በማድረግ እንዲሁም ደግሞ ሌሎች ቪዲዮዎች እንዲደርሷችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት ተጠይቃችኋለሁ አለላ ተመልካቾቻችን ሁሉ እንግዲህ ሰብስክራይብ በማድረግ ከጎና እንድትቆሙ በዚህ አጋጣሚ ጠይቃለሁ አመሰግናችኋለሁ ተስፍስ ስለመጣ አለላ ሚዲያ ላይ ቆይታ ስላደረክ ያለህን ተሞክሮም ስላካፈልከን በጣም ነው የማመሰግነው እግዚአብሔር ያክብር እኔም አመሰግናለሁ በመጨረሻው ሰላም ለዓለም ሁሉ ላለው peace for all the world እንግዲህ ጌታችን መድኃኒታችን ኢየሱስ በእውነት ተነስቷል እሱ ካልተነሳማ ሐዋርያው ጳውሎስ ምንድነው ያለው እምነታችን ከንቱ ነው ስብከታችን ከንቱ ነው ይላል ስለዚህ ይሄን ይመስላል መልእክቴ አለላዎች አመሰግናችኋለሁ ለዚህ አይነት መልእክት ለማስተላለፍ እድሉን ስለሰጣችሁኝ በመላው ዓለም ያላችሁ ወገኖቼ እንግዲህ ባለችኝ አጋጣሚ በዚህም ባለላ ስቱዲዮ ተገኝቼ እንግዲህ እግዚአብሔር ያቀበለኝን አስተላልፌያለሁ ስላዳመጣችሁኝ አመሰግናለሁ ሀገራችን ሰላም ያርግልን ዓለማችን ሁሉ ሰላም ያርግልን መልካም የሥራ ዘመን ይሁንላችሁ አሜን ተመልካቾቻችን አብራችሁን ስለነበራችሁ ስለተመለከታችሁ እናመሰግናለን እንደምትመለከቱት ከ95% በላይ ቤተሰቦቻችን ሰብስክራይብ ሳያደርጉ ነው የሚያዩት ለእናንተ በጣም ቀላል ነው ለኔ ግን ይበለጠ እንሰራ እንዲሁም ደግሞ የሚመክሩንን የሚያስተምሩንን የሚያዝናኑንን ጥሩ እንግዶች ወደ እናንተ እንዳደርስ የሚያግዘኝ ነውና ቤተሰብ በመሆን አብራችሁ እንድትቆዩ እንድትመለከቱ እንድትከታተሉ ጋብዛችኋለሁ ሃኒ አለላ ነበርኩ አመሰግናለሁ